እስክንድር ድርጅት ያፈርሳል፣ ይሰራል፣ ያፈርሳል ይላል ተፈራ ማሞ። የት የምታውቀውን የት ነው ድርጅት ሰርቶ ሲያፈርስ ያየው? እስክንድር እድሜ ዘመኑ ጋዜጠኛ ሆኖ ነው የኖረው። አየው ይህ ሰው የፕሮፓጋንዳ ሰለባ እንደሆነ። የትኛው ነው እስክንድር ሰርቶት የፈረሰ ድርጅት? አምጣ፣ አንድ አምጣ። ይሄ የምትለው ለመጀመሪያ ጊዜ እንግዲህ ድርጅት በመሃድ ጊዜ መሃድ መያድ ተብሎ ሲሄድ መሃድ የአማራ ድርጅት ሊኖረው ስለሚገባ መሃድ ወደ መያድ ከተቀየረ አማራ ድርጅት እንደ አልባ መሆን የለበትምና መያድን የኢትዮጵያ ድርጅት ማድረግ ከፈለጋችሁ ሁላችሁም የምትሳተፉበት የኢትዮጵያ ድርጅት ፍጠሯል። ሁላችሁ የምትሳተፉበት የኢትዮጵያ ድርጅት ፍጠሩ። የእስክንድር ንግግር እንጂ ከፈለጋችሁ የኦሮሞ ድርጅት ለብቻው፣ የኦህዴድ ድርጅት ለብቻው፣ ሌላው በየብሔሩ ድርጅት አቁሞ አማራ አንድ በፕሮፌሰር አስራት የተመሰረተ ማዕድ ቢኖረው እሱ ይፍረስ አትበሉ ብሎ ተቃወመ እስክንድር። ታሪኩ ይሄ ነው። አማራ ድርጅት እንዲኖረው ነው የታገለው። እሱ አማራ አይደለም ኢትዮጵያኒስት ነው ብሎ ይከሰዋል ተፈራ ማሞ። የፕሮፓጋንዳ ሰለባ ሆኖ የማያውቀው ፖለቲካ አረንቋ ውስጥ ገብቶ እሱ ወታደር ሆኖ የኢህአዴግ ወታደር ሆኖ ደሞዝ እየተቀበለ ከኢህአዴግ ጋር ሲሰራ፣ እስክንድር ነጋ ከፕሮፌሰር አስራት ጋር ነበር ሲሰራ የነበረው። እሱ ቲፒኤልኤፍ መልምላው የቲፒኤልኤፍ ወታደር ሆኖ ሲመጣ እስክንድር የነበረው መኢአድ ጋር ነው፣ ከፕሮፌሰር አስራት ጋር ነው። የትም አትወዳደሩ፣ የትም አትገናኙ። ለየቅል ናችሁ። እውነት መነገር አለበት። ዝም ሲባል በቃ እኔ ብቻ ጣራ ልንካ አይቻልም። እውነት እንጋፈጣታለን። ኢትዮጵያኒስት ነው ይላል አጼ ቴዎድሮስ። ሆነ እንግዲህ ያው ለጎንደር ህልውና ብሎ አይደለም የታገለው አጼ ቴዎድሮስ። የኢትዮጵያ ዋልታና ማገር ነው የሆነው። እንግዲህ አጼ ሚኒሊክ ያቀኑትን አንኮበር ላይ የሰሩት አንዲት ነገር የለም። ሚኒሊክ ምድር ላይ ተቀምጠ ሚኒሊክን እየወቀስክ ነው። ኢትዮጵያንስ ከሆነ በሚኒሊክ ጫማ ውስጥ ገብቷል ማለት ነው። ኢትዮጵያን ካለ እንደ አያቶቹ እንደ ቅድመ አያቶቹ ኢትዮጵያን መውደድ ሊያስከስሰው አይገባም። ለአማራ ህልውና መታገል ከሆነ ደግሞ ገና ጋዜጠኛ ሆኖ አንድ ፍሬ ልጅ ሆኖ አንተ ኢህአዴግ ወታደር ሆነ፣ እሱ ግን አማራ ታሪኩን ያድሳል እያለ ይጽፍ ነበር በጋዜጣ። ተቀበል እውነቱ በቃ ይሁን። አማራ ታሪኩን ያድሳል እያለ ይጽፍ ነበር። ዛሬ ኦነግ ተሰብስቦ መግለጫ አውጥቶ ወሎ ክሌም እናደርገዋለን አለ መረራ ጉዲና። ይሄ እንደሚመጣ እንደ ነብይ ተንብዮ የዛሬ 15 ዓመት የዛሬ 20 ዓመት ምን ብሎ ሲጽፍ ነበር መሰለ እስክንድር? ደሴ ላኮ መልዛ እያለ ሲጽፍ ነበር። ወሎን ቤት አማራ እያለ ነበር የሚጽፈው። የጋዜጣው ሞቶ ላይ ይነግር ነበረ። ይሄንን ታይቶት ነበረ። አማራነትን ከዚህ በላይ የመረዳት ጥበብ አምጣልኝ። በፕሮፓጋንዳና በወሬ እኮ አይደለም፣ እውነትን ይዞ መሞት። ይሄ እውነት ባይኖረው ኑሮ ምን ጉዳይ አለኝ ከሱ ጋር ልቆም የምችልበት? የእውነት ምን ጉዳይ አለኝ? እስክንድር ወይ ገለመሌ ምናምን ለኔ ምኔ ነው? ይሄ እውነት ግን እያለው እውነትን የፈለገ ቢሆን ዝም አልላትም። እውነት አለ እጁ ላይ። ይሄ እውነት ነበረው። ሚኒሊክም ሌላኛው አንድ ጋዜጣ ነበረው። ሁለቱንም ጋዜጣ ኮፒያቸውን እያመጡ መነጋገር ይቻላል። ከዚያስ በኋላ አማራ የህልውና አደጋ ውስጥ ወድቋል፣ መደራጀት አለበት ብሎ አልታገለም። ፋኖ መጠናከር አለበት ብሎ አልቆምም። እህሳ የወቅቱ ፕሮፓጋንዳ አይ እሱ የአማራ ብሔርተኛ አይደለም በሚል እንምታው። ምን ማለት ነው የአማራ ብሔርተኛ? እንደ ኦነግ ያለ ነው? ምን ማለት ነው የአማራ ብሔርተኛ? እንደ ህወሓት ያለ ነው ወይስ ምን ማለት ነው የሚለውን ድርጅቱ እስክንድር ብቻውን አይደለም፣
የአማራ ፋኖ ህዝባዊ ድርጅት አማራነትን የሚያይበትን መንገድ ግልጽ አድርጎ በማኒፌስቶ አምጥቶ ይፋ አድርጓል። አማራን እንዴት አማራነትን የሚረዳበትን መንገድ ድርጅቱ ግልጽ አድርጓል። እኛ አማራነትን በዚህ መንገድ ነው የምንረዳው ብለው ኦነግና ህወሓት አንታይ ኢትዮጵያ ቴሲስ ይዘው የመጡት እንደ ኦነግና እንደ ህወሓት ያለ አንታይ ኢትዮጵያ ቴሲስ የለውም የአማራ ብሔርተኝነት ብለው ያምናሉ። አንድ አማራ የህልውና አደጋ ውስጥ ነው ያለው። እንደ አማራ ተደራጅቶ በወርዱ በቁመቱ ልክ የሚገባውን ስልጣን የሚይዝባትና ማንም አልፎ ያጅ እንደፈለገ እንዳያደርገው የስልጣን ባለቤት የሚሆንባት ኢትዮጵያ መኖር አለባት ብለው ያምናሉ። በሞኖፖሊ ስልጣን ለብቻዬ ሊያዝ የሚል ፍላጎት የለውም ብለው ያምናሉ። ይህንን ብለው ያምናሉ። በይፋ አምጥተውታል። ማርጂናላይዝ ተደርጓል። የህዝቡ ቁጥር ሆን ተብሎ አማራ ለማጥቃት በማሰብ በቁጥር እንዲመናመን እንዲጠፋ ተደርጓል። ይሄን በተመለከተ ነፃ የስታቲስቲክስ ድርጅት ኖሮ በነፃነት እንዲቆጠር እናደርገዋለን። ያ በሚሆንበት ጊዜ የአማራ ህዝብ በምንም ተአምር እንደው ለውድድር በማይቀርብ ሁኔታ የማጆሪቲው እንደሆነ ግልጽ ነው። አሁን አንገቱን ደፍቶ አማራነት የሚያሸማቀቅ ሆኖ የሚያስገድል ሆኖበት አማራ ነኝ ብሎ መጣራት የተሳቀቀበት ዘመን ስለሆነ ነው። ከዚያ ዘመን እንዲወጣ አንድ እኩል ካልሆነ የአንድ ሀገር ችሎቱ ክንድ ላይ ብቻ ነው ያለው መድኃኒቱ እንዲል አርቲስቱ ክንድ ላይ ባለ መድኃኒት እኩልነትን እናውጃለን ብሎ ነው እየታገለ ያለው አሉ። ይሄ ህገ መንግስት የአማራን ህዝብ ጨቋኝ አድርጎ የተቀረጸ ህገ መንግስት ነውና ይሄ እንዲለወጥ ናሬቲቭ እንዲስተካከል እናደርጋለን አሉ። በአማራ ህዝብ ላይ እስካሁን ጄኖሳይድ የፈጸሙ አካላት ለፍርድ እንዲቀርቡ ለህግ እንዲቀርቡ እናደርጋለን አሉ። እስካሁን አማራ ለደረሰበት በደል ተገቢው ካሳ እንዲከፈለው በይፋ ይቅርታ እንዲጠየቅ ዲማንድ እናደርጋለን አሉ። ይህንን ብለው ሌሎች ያላነሷቸውን ጨምረው ከመምጣት ውጪ ምን ሊሉ ይችላሉ?